ነቢይ ኢዩ ጩፋ ወደ ወለጋ ነቀምት አገን ነቢይ ኢዩ ጩፋ ወደ ወለጋ ነቀምት ገብተዋል። ምን ገጠመው? እጅግ አስገራሚና ያልተጠበቀ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በኢትዮጵያ ታሪክ በተለይ የነቢያት አገልግሎት ከተጀመረ ወዲህ በርካታ ነቢያት በተለይ በቴሌቪዥን መስኮት በተለይ በክርስትና እምነት ተከታዮች ዘንድ ብቅ ማለታቸው፣ ከዛ መካከል ደግሞ በዋናነት በሕዝብ ዘንድ ከፍተኛ ትኩረት የሳበው ነቢይ ኢዩ ጩፋ እንደሆነ በርካቶቹ ይገልጹታል። ስለ ኢዩ ጩፋ ከፊሎቹ ደግሞ ስለ ኢዩ ጩፋ በርካቶቹም በዛው ልክ ደግሞ ተቃውሞ ሲያስነሱም ተስተውሏል። በተለይ በኢዩ ጩፋ ላይ በዋናነት እየተነሱ ያሉት በተለይ በዘይት ሽያጭና በአቀባበል ዙሪያ በሄደበት በወታደራዊና በመንግስት ጸጥታ ኃይሎች የምታጀብበት ምክንያት ከፍተኛ ቅሬታን ከዚህ በፊት ወደ አዋሳ ሲያቀና አስነስቷል። በርካታ ቁጥር ያላቸው በዛው ልክ ተቃውሞ ቢያነሱም በርካቶቹ ደግሞ ኢዩ ጩፋን እንወደዋለን እንቀበለዋለን በማለትም ነቢይ ኢዩ ጩፋ በሰዓቱ ጳውሎስም ከ200 በላይ በሚሆኑት ወታደሮች ታጅቧል አይደለም እኔ ብለዋል። የጳውሎስ እጀባና የዚህ እንደምለያይ ጀምረም ነው። ጳውሎስ በሰዓቱ እንዳይጠፋ ምናልባት ደግሞም እሱ ላይም እንዳይተናኮሉት በማለትም የተነሳ በወታደሮች ታጀበ እንጂ ለዝና እንዳልሆነ በርካቶቹ ሞገስ ሲያቀርቡም ኢዩ ጩፋ የሰጠው ምላሽ ልክ አይደለም በማለትም ሀሳባቸውን ቢያቀርቡበትም ኢዩ ጩፋ እያለ ያለው ለጸጥታ አካላት በዝና ሳይሆን አካባቢው ላይ ጸጥታና ሰላም ማስከበር ግድ እንደምልም ምላሹን ሰጥቷል። ታዲያ በዚህ ልክ ደግሞ ሌሎች ደግሞ ደቀ መዛሙርቶች ጌታን ሲያገለግሉ ነበሩት፣ የሰላሙ ጌታ ከነሱ ጋር ስለሆነ እጀባና ጋርድ አይደለም ምጠብቃቸው በማለትም ሀሳባቸውንም እያንጸባረቁ ይገኛሉ። ታዲያ ኢዩ ጩፋ በዛው ሰጣ ገባ በካውንስሉ መካከል ከፍተኛ ልዩነት ተፈጥሮ ነበር። ያ ነገር ተስተካክሎ ዛሬ ወደ ወለጋ ማቅናቱ በርካቶችን በተለይ በነበረው አቀባበል እጅግ ታሪካዊ አቀባበል እንደሆነ በርካቶቹም ከስፍራው ከወለጋ ነቀምት እያደረሱ ይገኛሉ። በተለይ በዘመናዊ አልፎም ደግሞ በባህላዊ በወለጋ በተለይ ኦሮሞ በፈረስ ተዋጊነቱ ይታወቃል። አባ ፈርዳ በማለትም በርካታ ቁጥር ያላቸው የክብር አቀባበል እንዳደረጉለት በተለይ በባህላዊ ፈረስ ላይ በመቀመጥ እጅግ አስገራሚ ወለጋ ነቀምት ላይ ኢዩ እንዳቀናም የወጡት መረጃዎች ያሳያሉ። በተደጋጋሚም ማስታወቂያዎችን በዝማሬም ሲሰራ የነበረው ነቢይ ኢዩ ጩፋ ወደ ወለጋ ነቀምት አግኝቷል። በጣም በሚደንቅ ሁኔታ በርካታ ቁጥር ያላቸው ምዕመናን በተለይ የክርስትና እምነት ተከታዮች ኢዩ ጩፋን አቀባበል አድርጎለታል። ታዲያ ኢዩ ጩፋ በሰላም ከባለቤቱና ከቤተሰቦቹ ጋር ወደ ወለጋ እንዳቀናም ነው። የመንግስት ጸጥታ ኃይሎችም በዛው ስፍራ ጸጥታ በማስከበር ዙሪያ እጅግ የጎላ ሚና እየተጫወቱ እንደሆነና አካባቢውን እየጠበቁ እንደሚገኙ ጭምርም ነው። ኢዩ ጩፋ ወደዛ ማቅናቱ አገልግሎት ብቻ ሳይሆን የተለያዩ አካባቢዎችንም የማስተዋወቅ በተለይ ደግሞ አካባቢው በተለይ ኢትዮጵያ ላይ አንዳንድ ቦታ የማይታወቅ ምናልባት የሚሆኑት ነገሮች ምርቶችም የሆኑ ሁሉ ነገር ለማንጸባረቅም በዚሁ አጋጣሚ ሁሉን ነገር በረከት ለማግኘትም ጠቃሚ እንደሆነም እንደ ሀገርም ለአካባቢው በተለይ ለጉብኝትም ለጎብኚዎችም ክፍት እንዲሆን እንደሚያደርግም ነው። ምክንያቱም በጸጥታ ምክንያት የተነሳ ወደዛ ስፍራ በርካታ ቁጥር ያላቸው ኢትዮጵያኖች መሄድ ያቆሙበት ስጋታቸውን እየገለጹ ስለሆነ ምናልባት ወደዛ ስፍራ ሰላምም ጸጥታም ያለውን ነገር አካባቢውንም የማስተዋወቅ ረገድ በርካታ ወይም እጅግ የጎላ ሚና እንደሚጫወት ጭምርም ነው። ከዛም የተነሳ ማህበረሰቡ በከፍተኛ ሁኔታ በነቂስ በመውጣት ነበር አደባባይ ላይ የተቀበሉት። ኢዩ ጩፋ ወንጌልን ከመስበክ ወንጌልን ከመናገር ወደ ኋላ አልልም ብሏል። በተለይ በድፍረት አገልግሎቱ የምታወቀው በፑልፊት አካባቢ በከፍተኛ ቁጥር ያመነበትን ነገር ከመናገር ወደ ኋላ የማይለው ኢዩ ጩፋ በተለይ ከዚህ በፊትም ከካውንስሎች ጋር የገባው እሰጥ አገባ ኋላ እሱም ይቅርታ ጠይቆ በርካቶቹም ከሱ ጋር በመነጋገርና በመወያየት ቀጥሎበታል። በተለይ በርካቶቹ እሱ ላይ አሁንም መግለጫ የውግዘት ከዚህ በፊትም
ሲያወጡለት ነበር። በቅርቡ እንኳን ወደ ደቡብ አፍሪካ ባቀናበት ሰዓት ላይ በቃለ ሕይወት ቤተክርስቲያን ደቡብ አፍሪካ ላይ በተጋበዘበት ሰዓት ላይ ቃለ ሕይወት ቤተክርስቲያን እሱ ላይ መግለጫ የውግዘት ማውጣቷ የምታወስም ነው። ነቢይ ኢዩ ጩፋ ከአካባቢው ጀምሮ አገልግሎት ሲያገለግል ከዚህ በፊት እንዳያገለግል መደረጉንም ታሪኮቹ ያስረዳሉ። ከዛም የተነሳ ነበር ወደ ሐዋሳ ያቀናው። ዳግም ግን በወላይታ ምድር ላይ በጣም በሚገርም ሁኔታ በቅርቡ በቦዲቲ አካባቢ በከፍተኛ ቁጥር ያላቸው ምዕመናን በተገኙበት ታላቅ ታሪካዊ ኮንፈረንስ መደረጉ የምታወስም ነው። ኢዩ ጩፋ እንወርሳለን ገና ማለቱ በዚህ መሪ በከፍተኛ ሁኔታ እኔን የሚቃወሙት በጣም ባልተጠበቀ ጊዜና ሰዓት ፕሮግራሙ ላይ ይታደማሉ በማለቱም በርካቶቹ ትናንትና እሱን ሲቃወሙ የነበሩት እዛው ፕሮግራም ላይ እንደታደሙም ነው እየገለጸ ያለው። ታዲያስ ኢዩ ጩፋ በዚሁ ደግሞ ወደ ወለጋ ነቀምት አቅንቷል። በርካታ ቁጥር ያላቸው በተለይ የተለያዩ እምነት ተከታዮችም ኢዩ ጩፋን የሚወዱት አሉ። በዛው ልክ ደግሞ ከፍተኛ ተቃውሞ ኢዩ ጩፋ ላይ የሚያነሱትም አሉ፣ አልጠፉምም። አሁንም እነሱን ነው እንወርሳለን ኢዩ ጩፋ እያለ ያለው። በተለይ በጌታ ሆኖ ደግሞ ለምን ይቃወሙኛል፣ ለምን በወንጌል ፊት ለፊት ይቆማል በማለትም ኢዩ ጩፋን የምተቹትን እንደዛ ስልም መልሷል። እነሱ የምተቹት ኢዩ ጩፋን ጥላቻ ሳይሆን በትክክለኛ በንጹህ መንገድ እንደ ደቀ መዛሙርት ሐዋርያት እንዳገለገሉት ልክ በእንደነዛ መስመር በነሱ መንገድ እነሱ በከፈሉት ልክ መሄድ እንዳለበትም ነው። በእነሱ ልክ ራሱን የሚያስብ ከሆነ እንደዛ መሄድ አለበት በማለትም ነው። እነሱ ለፈውስ ለተለያዩ ነገር ክፍያ አልጠየቁም፣ በነፃ ነበር። እነሱ ሳይሆን ፈዋሹ ጌታችን ኢየሱስ ክርስቶስ ስለሆነ እጁ ረጅም ስለሆነ የጌታችን ኢየሱስ ክርስቶስ ከዛም የተነሳ የጌታችን ኢየሱስ ክርስቶስ አዳኝ እጅ በማንኛውም ሰው ተጠቅሞ የማዳን መብት አለው። ምንም ማድረግ ኃይልና አቅም አለው። ስለዚህ ኢዩ ጩፋ ሳይሆን ፈዋሹ ጌታችን ኢየሱስ ክርስቶስ ነው። ስለምን ገንዘብ ይጠይቃል የሚሉ በርካታ ቁጥር ያላቸው ናቸው። በተለይ ገስታውስና የዘይቱ ጉዳይ ይታሰብበት በማለትም ነው። በተለይ ጸሎት ሲጸለይ ያለ ምንም አድሎና መድሎ ለቀጥታ ለሁሉም መጸለይ ያለበት በማለት ሀሳባቸውን ያነሱትም አልጠፉም። ኢዩ ጩፋ ይህን ሁሉ በከፍተኛ ሁኔታ ሙግት ውስጥ ሆኖም አገልግሎቱን ቀጥሏል። ወደ ኋላ አልልም እያለ ይሄው ደግሞ ዛሬ በጣም በሚገርም ሁኔታ ወደ ነቀምት ምድር ወደ ወለጋ ምድር አቅንቷል። በቡናና በተለያዩ ነገሮች የምታወቀው ወለጋ በአሁኑ ሰዓት ከዚህ በፊት በነበረው በጸጥታ ችግሮች ምክንያት አካባቢው ከፍተኛ ችግር ውስጥ በገባ አሁን ግን የሰላም የብርሃን ተስፋ አካባቢው ላይ እየተሰሙ ያሉት አሁን ትንሽ የጸጥታ ነገሮችም እንደ መረጋጋት ከትላንትናው የተሻለ እንደሆነ አካባቢው አሁን እየተሻሻለ መምጣቱን በርካቶቹም ሀሳባቸውን የገለጹ እንደሚገኙ ጭምርም ነው። የኢዩ ጩፋ መሄድ ደግሞ ሞራ አካባቢው ላይ ትኩረት እንዲሰጥ በጣም በሚገርም ሁኔታ አሁን ጸጥታ ሁኔታው እየተረጋጋ አካባቢውንም በማስተዋወቅ ረገድ ለቱሪስቶችም ክፍት እንዲሆንም ምቹ ሁኔታ እንደሚፈጥር ምንም ጥርጥር የለም በማለትም በርካቶቹ ሀሳባቸውን የገለጹ ናቸው። የክርስትና እምነት በብዛት የምታወቀው በጣም በሚደንቅ ሁኔታ ኢትዮጵያ ላይ መጀመሪያ አካባቢ የፕሮቴስታንት እምነት ተከታዮች በብዛት የተማሩበት የሚያገለግሉበት ስፍራ ብዙ አገልጋዮች የወጡበት ስፍራ ቅድስት ምድር እንደሆነችም ይነገራል። ወለጋ ነቀምት በርካታ ምዕመናን ከወደዛ ስፍራ ስልጠና ወስዶ የሞቱባት ባለውለታ ምድር ነች። እግዚአብሔር ባርካት በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።